ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 21 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጠቅላይ ግዛት በቅርቡ የተካሄደውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለዝ ውህደት ተከትሎ የሥራ አስፈጻሚ አባላቱ ውይይታቸውን አድርገዋል። በህዝቡ እየተሰጡ ያሉ አስተያየቶችን፣ በጉባኤው የተነሱ የትግል አቅጣጫዎችን፣ የሰራዊት አደረጃጀትን በአንድነት ዙሪያ የተገለጹ አቋሞችን የሚዳስሰውን ዘገባ በቀዳሚነት እናስደምጣችኋለን። በወለጋ ጠቅላይ ግዛት በተፈጸመ የአየር ድብደባ ንጹሃን መገደላቸው ታውቋል። ከአካባቢው የደረሱንን መረጃዎችን፣ ተጽዕኖውንና ነዋሪዎቹ የሰጧቸው ምላሾች በሰፊው እንዳስሳለን። በብልጽግና ፓርቲ ውስጥ ትርምሱ ቀጥሏል። የፓርቲው የዝግ ስብሰባ ምን መልእክት አለው? በስብሰባው የተነሱ መረጃዎችንና ፖለቲካዊ አንድምታዎቻቸውን የሚዳስሰውን ትንታኔ ይዘነዋል። ህወሓት ጦርነቱን ገብቶበታል። ከጦርነት ዝግጅቶች ጋር በተያያዘ እየተነሱ ያሉ አስተያየቶችን፣ የተለያዩ አመራሮች ንግግሮችን ወደ ቆቦ ጦር ማስጠጋቱንና በክልሉ ያለውን የጸጥታ ሁኔታ የሚዳስሰውን ዘገባ እናቀርብላችኋለን። በአፍሪካ ቀንድ ቀጠና እየተባባሰ ያለው የፖለቲካና የጸጥታ ውጥረት በቀጠናው አገራት ላይ ሊያሳድረው ስለሚችለው ተጽዕኖ የተዘጋጀ የትንታኔ ዘገባም ይኖረናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጎንደሩ ጉባኤና የህዝብ አስተያየት። በቅርቡ ፍጹም አንድነቱን የፈጠረው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለዝ በትናንትናው ዕለት በመሰረታዊ የትግል መርሆችና አካሄዶች ላይ የሥራ አስፈጻሚ ውይይት ማድረጉ ይታወሳል። በቀጣይ የትግል አቅጣጫና የሰራዊት አደረጃጀት ላይም ጥልቅ ውይይት ያደረገው እዙ በተለይም በጎንደር ፋኖ አንድነት በአማራ ህዝብ የሉና ትግል መዳረሻ ግቦች በህዝብ ዘላቂ ጥቅምና ቀይ መስመሮች ዙሪያ ያስቀመጠውን ግልጽ አቋም በድጋሚ ያጸናበት መሆኑንም ያደረሰን መረጃ ያመላክታል። ከፋኖ ጋር ምንም አይነት አንድ የሚያደርግ ዓላማ የለኝም፣ ከፋኖ የምፈልገው የትግራይን ጥቅም ለማስጠበቅ ብቻ ነው ሲል የገለጸው ህወሓት በቅርቡ በአማራ ህዝብ ላይ ርስት ነጠቃና የተራዘመ ጦርነት ለመክፈት በእንቅስቃሴ ላይ መሆኑ ይታወቃል። ዋና ግቡም በጎንደር ጠቅላይ ግዛት በኩል የጠለምትና ወልቃይትን እንዲሁም በወሎ ጠቅላይ ግዛት ራያ መሬቶችን መውረር መሆኑ የሚታወቅ ነው። ለዚህ የህወሓት ክፉ ዓላማና የአገር አንድነት ማፍረስ ጉዞ ተባባሪ እንደማይሆን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለዝ በቀጣይም በዚህ የህወሓት የወረራ ዕቅድም ሆነ የብልጽግና የዘር ማጥፋት ጦርነት ላይም የሚያካሂደውን የተቀናጀ ትግል በሚገባ ለመምራት ውሳኔዎችን አሳልፏል። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የሰጡ ግለሰቦች በበኩላቸው ያለፉትን 3 ዓመታት ያሳለፍነውን ከባድ ጊዜ የምናውቀው እኛ ነን። ያን ሁሉ መከራ ያሳለፍነው ደግሞ ልጆቻችን አንድ ባለመሆናቸው ምክንያት ዘራፊ፣ ወንበዴ፣ የሌላ ኃይሎች ተላላኪ ቡድንና የመንግስት ወኪሎች በሚፈጥሩ ክፋት ምክንያት ነበር። በታሪካዊቷ ሐምሌ 5 ቀን ወንድሞቻችን አንድነታቸውም ማብሰራቸውና የአማራን ርስቶችም ለማስጠበቅ እስከ መጨረሻው የጸና ትግል እንደሚያደርጉ መግለጻቸውን ስንሰማ ደስተኛ ሆነን ቆይተናል። ይህን የወንድሞቻችንን አቋም የሚጻረሩ ግለሰቦችን ከዚህ በኋላ ህዝብ የሚታገላቸው ይሆናል በማለት ተናግረዋል። አስተያየት ሰጪዎቹ አክለውም ከዚህ በላይ በልዩነት ምክንያት ተጨማሪ ዋጋ መክፈል አንፈልግም፣ አንድነቱ ላይ ክፍተት አለ የሚል ወንድሞች ካሉ ራሳቸው ታግለው ያስተካክሉ እንጂ ከዚህ በኋላ በአፈንጋጭና በአንጃዎች ምክንያት ተጨማሪ ዋጋ ለመክፈል ስለማንፈልግ ህዝብ በእነዚህ ላይ የራሱን አቋም ሊወስድ ይችላል። እንደ ጎንደር የከፈልነው ዋጋ ከበቂ በላይ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለዝ በጠቅላይ ግዛቱ ከሚገኙት 5 ግዙፍ ኮሮች መካከል በአራቱ ማለትም በደቡብ፣ ማዕከላዊ፣ ምዕራብና ሰሜን ጎንደር ላይ 8 ኮሮች ያሉ ግዙፍ ሰራዊት የሚያንቀሳቀስ ግዙፍ ኃይል መሆኑ ይታወቃል። እዙ በቅርቡ በደረሰበት የአንድነት ጉባኤ ምስረታውም ታላቁን አርበኛ ራስ ደረጀ በላይን ወታደራዊ አዛዥ አድርጎ ሲመርጥ ሌላውን ታላቅ አርበኛ ሰለሞን አጠናን ተቀዳሚ ምክትል ሊቀመንበር እንዲሁም አርበኛ ዮሐንስ ንጉሱና ባየቀነውን ዋና አዛዥ አድርጎ መምረጡ አይዘነጋም። የአንድነት ምስረታ ጉባኤውን ይፋ ባደረገበት ወቅት ካስቀመጣቸው ቀይ መስመሮች መካከልም የትግል አጋርነት ልየታ፣ የአማራ ርስቶች መከበርና በዘራፊ ቡድን ላይ ጠንካራ አቋሙን መግለጹ ይታወሳል። የአየር ድብደባ በወለጋ። የኦህዴድ ብልጽግና ሰራዊት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት አጠናክሮ በመቀጠል በወለጋ ጠቅላይ ግዛት አማራዎች ላይ የተለመደ ጭካኔውን በከፋ መንገድ መፈጸሙ ተገለጸ። ስርዓቱ ከዚህ ቀደም ከሚያደርገው የጭካኔ በትር በከፋ መልኩ የአየር ላይ ድብደባ መፈጸሙንና በርካታ ንጹሃንን መግደሉን ከቦታው የደረሰን መረጃ ያመላክታል።
ከምስራቅ ወለጋ ዞን ለጣና ቴሌቪዥን የደረሰው መረጃ እንዳመላከተው የብልጽግናው ስርዓት የአየር ኃይል ንብረት የሆነ ጄት በዞኑ ጉቶ ጊዳና በጉዳያ ቢላ ወረዳዎች በፈጸመው የአየር ድብደባ በትንሹ ከ20 በላይ መኖሪያ ቤቶች ሳይቃጠሉ እንዳልቀረ የቤተ ክህነት አገልጋዮችን ጨምሮ አረጋውያንና ህጻናትም እንደተገደሉ እንዲሁም የአካባቢው ህዝብም ቀያውን ለቆ እንደተፈናቀለ ተናግረዋል። የአየር ድብደባውን ተከትሎም የአካባቢው ነዋሪ ቀያውን ለቆ ሲወጣ የኦህዴድ ብልጽግና እግረኛ ሰራዊት ወደ መንደር በመግባት ከፍተኛ የንብረት ዝርፊያ መፈጸሙን የሚናገሩት የአካባቢው ነዋሪዎች ከንብረት ዝርፊያው ባለፈም አረጋውያንና መነኩሳትን ጨምሮ በርካታ ንጹሃንን አፍኖ እንደወሰደም ገልጸዋል። ታፍነው ከተወሰዱት መካከልም ነፍሰ ጡሮች እንደሚገኙበት የተናገሩት ምንጮቻችን ወደ አካባቢው የገቡት የመንግስት ወታደሮች የመንግስት ወታደር ሳይሆን የአሸባሪ ጦር ይመስል ፊታቸውን በጭንብል የሸፈኑና ጭካኔውም ወደር የሌለው ነበር በማለት ተናግረዋል። የኦህዴድ ብልጽግና ሰራዊት የጭካኔ ተግባር በዚህ ብቻ ሳያበቃ በምስራቅ ወለጋ ዞን አንገር ጉትን ከተማ ሚካኤል ሰፈር ልዩ ስሙ መንደር 15 ተብሎ በሚጠራው ቦታ 2 ህጻናትን በጭካኔ በመምታት አንደኛው ወዲያውኑ ህይወቱ ሲያልፍ ቀሪው በከባድ ጉዳት ላይ እንደሚገኝ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድዝ በብልጽግናው ሰራዊት ላይ የሚያካሂደውን ተጋድሎ አጠናክሮ በመቀጠል ዛሬም በግፈኛው ስርዓት ጦር ላይ ከባድ ኪሳራ አድርሶበታል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን በሚለው መሪ ቃላቸው የሚታወቁት የአንሻ ሰይድዝ ሰራዊት አባላት ለተከታታይ 10 ቀናት ያለማቋረጥ ባደረጉት ተጋድሎ የብልጽግናው ሰራዊት ጨምሮ የኦህዴድ ብልጽግና የጸጥታ መዋቅር አባላትን እንዲሁም የስርዓቱን የመረጃና ደህንነት አባላት ላይ የተጠናከረ እርምጃ መውሰዳቸው አይዘነጋም። ይህን ተጋድሏቸውን ዛሬም በተለያዩ ግንባሮች በጸረ አማራው ስርዓት ሰራዊት ላይ በተቀናጀ መንገድ እየፈጸሙ ውለዋል። የዙም ሙሉ የተጋድሎ መረጃ በምሽት ዜናችን ይዘን የምንመለስ መሆኑን እንገልጻለን። የብልጽግና ፓርቲ በምክክር ጉባኤው ስለሚይዘው አቋም በዝግ መወያየቱ ተሰማ። ያፈነገጡ አባላትንም ብልጽግና አስጠንቅቋል። በአዲስ አበባ ጉዳይ የኦህዴድ ብልጽግና አባላት ሁከት በመፍጠር አቋማቸውን በሌላ የብልጽግና አባላት ላይ ለመጫን መሞከራቸውን በትናንትናው ዕለት መዘገባችን ይታወሳል። በዛሬው ዕለት ዋዜማ ይዘው የወጣችው መረጃ ደግሞ ብልጽግና አስቸኳይ ዝግ ስብሰባ አድርጎ ባፈነገጡ አባላት ላይ ማስጠንቀቂያ መስጠቱን ያመላክታል። ከዚህ ጋር በተያያዘ ገዢው ፓርቲ እሁድ ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ባካሄደው ስብሰባ ላይ በተለያዩ ሀገራዊና ምክክር አጀንዳ ዙሪያ ግልጽ አቅጣጫ ማስቀመጡ ታውቋል። በሀገራዊ ምክክር የመንግስት አደረጃጀትና ቅርጽ አጀንዳ ውስጥ ከሚገኘው የመንግስት አስተዳደር ስርዓት አይነት ንዑስ አጀንዳ ጋር በተያያዘ ከተዘጋጁት መሪ ጥያቄዎች መካከል ፓርላመንታዊ፣ ፕሬዝዳንታዊ አሊያም የሁለት ቅይጥ የሚሉ አማራጮች ይገኙበታል። ብልጽግና ፓርቲ ከነዚህ አማራጮች ውስጥ ፕሬዝዳንታዊ የመንግስት አስተዳደር ስርዓት ምርጫ ማድረጉንና በእሁድ ስብሰባ በዚህ ጉዳይ ላይ ግልጽ አቅጣጫ መስጠቱን የውስጥ ምንጮች አረጋግጠዋል። በምክክር ሂደቱ ውስጥ እጅግ አነጋጋሪ ከሆኑት ጉዳዮች መካከል የማንነትና የአስተዳደር መዋቅር ጥያቄዎች በዋናነት ይጠቀሳሉ። በተለያዩ አጀንዳዎች ዙሪያ እየተመካከረ የሚገኘው የባለድርሻ አካላት ተወካዮች እነዚህን ጥያቄዎች እያነሱ ሲሆን በብልጽግና ፓርቲ ስብሰባ ላይም የፓርቲው አባላት ፓርቲው ለመሰል ጉዳዮች ያለውን አቋም አስመልክቶ ጥያቄ አቅርቧል። ለዚህም ፓርቲው የማንነትና አስተዳደር መዋቅር ጥያቄዎች መነሳታቸውን እንደሚደግፍ የሚጠቁም ምላሽ በከፍተኛ አመራሮች ተሰጥቷል። ነገር ግን የኦህዴድ ብልጽግና አመራሮችና ተወካዮች በዚህ አጀንዳ ዙሪያ ቅሬታቸውን አቅርበዋል። ለዚህ ምስክርነትም የኦሮሚያው ክልል ርዕሰ መስተዳደር ኦቦ ሽመልስ አብዲሳ በናዝሬት በተደረገው ስብሰባ ኦሮሚያ ትከፋፈላለች ብለው የሚያስቡ ካሉ ሞኞች ናቸው፣ በጭራሽ አይሆንም በማለት የዚህን አጀንዳ አለመቀበላቸውን የሚያሳይ ያፈነገጠ ሀሳብ ማሰማታችን ይታወሳል። ይሁን እንጂ የጉዳይ በፓርቲው አባላት መካከል ሰፊ ልዩነት የፈጠረ ሲሆን በምክክር የተነሱት የማንነትና አስተዳደር መዋቅር ጥያቄዎችን በጽኑ የተቃወሙ የፓርቲው አባላት መኖራቸውም ተነግሯል። ጉዳዩ በቀጥታ አቅጣጫ ከተሰጠባቸው አጀንዳዎች መካከል ባይካተትም ከፍተኛ አመራሮች በመሰል ጉዳዮች ዙሪያ በፓርቲው በኩል ተቃውሞ እንደሌለ ግልጽ አድርገዋል። ከነዚህ ሰፊ ስብሰባዎች በተጓዳኝ ሀገራዊ ምክክር ኮሚሽኑ ለተመካካሪዎች ባዘጋጀው የማደሪያ ቦታዎች ውስጥ አነስተኛ ስብሰባዎች እየተካሄዱ መሆኑን ተጋልጧል። በእነዚህ ስብሰባዎች በዕለታዊ ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ የሚሰጥ ሲሆን የክልሎችና የከተማ አስተዳደር አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እየሰጡ እንደሚገኙም ተጠቁሟል። ይህንን ተከትሎ በጥቃቅን እንዲሁም በንዑስ ቡድን ደረጃ በሚካሄድ ምክክሮች ላይ በማስታወሻ ደብተር የተጻፈ ጽሑፍ መር አቋማቸውን እያነበቡ አስተያየት የሚሰጡ ተመካካሪዎች በስፋት ታይተዋል። በአንዳንድ ርዕሰ ጉዳይ ዙሪያ የቅድሚያ ዝግጅት ያደረጉ እነዚህ ተመካካሪዎች
ተመካካሪዎች በውይይቶች መሃል ተመካካሪ አስተያየት ሰጣለሁ በማለት ከሻይ እንዲሁም ከምሳ ረፍቶች በኋላ የተመካከሩበትን የጋራ አስተያየት ሲሰነዝሩ ተስተውለዋል ነው የተባለው። ከገዢው ብልጽግና ፓርቲ በተጨማሪ ሌሎችን በማህበራዊ ሚዲያ በተከፈቱ መወያ ግሩፖችና በጽሁፍ በሚሰራጩ መረጃዎች አማካኝነት የተናበበና የተደራጀ ተሳትፎ እያደረጉ ያሉ ቡድኖች መኖራቸውም ተነግሯል። ሀገራዊ ምክክር የኮሚሽኑ እስካሁን በእነዚህ መደበኛ ያልሆኑ እንቅስቃሴዎችና አደረጃጀቶች ዙሪያ የሰጠው መግለጫም ሆነ የጋራ መረጃ የለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 16 ቀን በሰጡት ጋዜጣዊ መግለጫ በማህበራዊ ሚዲያ ያልተረጋገጡ መረጃዎች እየተሰራጩ ነው ማለታቸው አይዘነጋም። ሌሎቹ የኮሚሽኑ ኮሚሽነሮችም ያልተረጋገጡ መረጃዎችን በሚያሰራጩ ተመካካሪዎች ላይ እርምጃ እንዲወስዱ በመግለጻቸው እና ቢያስጠነቅቁም በዋና ኮሚሽነሩም ሆነ በሌሎች ኮሚሽነሮች በኩል በማደሪያ ቦታዎች ስለሚደረጉ ስብሰባዎችም ሆነ ስለ መደበኛ ያልሆኑ አደረጃጀቶች የተባለ አንዳችም ነገር አለመኖሩ ዋዜማ ዘግባለች። ህወሓት ጦርነቱን ጀምሮታል። በርካታ ተዋጊ ቡድን ወደ ቆቦ እየተጠጋ ነው። ብዛት ያላቸው ነዋሪዎች ቀያቸውን ለቀው ወደ ወልዳና አካባቢው እየተሰደዱ እንደሆነ የጣና ቲቪ ዓይን እማኞች ይናገራሉ። ህወሓት ይህን ግንባር የብልጽግናውን ኃይል ለመበተን የሚጠቀምበት ስትራቴጂካዊ ግንባር መሆኑ መዘገባችን ይታወሳል። በትናንትናው ዕለት ብቻ ከሰዓት በኋላ 10 ሰዓት ተኩል አካባቢ ባለማጣ ገጠራማ ክፍሎች በሰሌን ውሃ አቅጣጫ በባቡር ሀዲዱ መንገድ የህወሓት ታጣቂዎች በ14 መኪና መራገፋቸው መረጃዎች ጠቁመዋል። የህወሓት ወታደራዊ አመራር ከሆኑት ውስጥ አንዱ የሆነው ዮሐንስ ወይም ጆን መዲድ ዋጃ እንደነበር ምንጮች ገልጸዋል። አመራሩ ከቀናት በፊት ግዛታችን ሳናስመልስ አንመለስም የሚል ቅስቀሳ ሲያደርጉ መታየታቸውን በትናንትናው ዕለት መዘገባችን ይታወሳል። ህወሓት የብልጽግና መንግስት ተዋግቼ ጥላለሁ በሚል በይፋ እንቅስቃሴ መጀመሩን ማሳወቁ የሚታወስ ሲሆን በምክር ቤቱ ስብሰባ ከፍተኛ በጀት አጽድቋል። በአንድ በኩል በብልጽግናው መንግስት አስከሬን ላይ የትግራይ ሉዓላዊነት ይረጋገጣል፣ በሌላ በኩል ደግሞ ግዛታችን ሳናስመልስ አንመለስም በማለት ፕሮፓጋንዳውን የሚነዛው ህወሓት አጋሮቻችን ከውጭ እስከ ውስጥ በርካቶች ናቸው የሚለው ዲስኩር ግን ሰፊ ትንታኔ እየተሰጠበት ይገኛል። በተለይ ህወሓት የብልጽግናው መንግስት ከጣልነው በኋላ እርስ በርስ አሸናፊዎች አሸናፊ ጦርነት አድርገን ይዋጣልናል ማለቱ በቀጥታ ህወሓትን ተሸክመው ለማምጣት ለቋመጠው የፋኖ አባላትና ለኤርትራ የተላለፈ ቀጭን መልእክት ነው ሲሉ የቀውስ ተንታኞቹ ለጣና ቲቪ ይናገራሉ። ህወሓት በጦርነት ጠማቂው ምክር ቤቱ በኩል ከፍተኛ በጀት መበደብ ብቻም ሳይሆን የጦር መሪዎች ሹመትም አካሂደዋል። በዚህ መሰረት የቀድሞው የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናንት ጄኔራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸው ይፋ ሆኗል። በተጨማሪም ተወልደ ብርሃን ተስፋ አለም የክልሉ ጸጥታ ቢሮ ኃላፊ አድርጎ ሹሟል። ጄኔራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆነው መሾማቸው የገለጡ ምንጮቹ የቀድሞው የጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩት የነበረው ኃላፊነት ቦታ ለወራት ክፍት ሆኖ መቆየቱ የሚታወስ ነው። የአፍሪካ ቀንድ ቀጠና ድርብ ቀውስ፣ የሱዳን ጦር ስትራቴጂካዊ ግስጋሴና ያገረሸው የባህር ላይ ወንብድና ስጋት የዓለምን ትኩረት ስቧል። በአፍሪካ ቀንድና በቀይ ባህር ቀጠና የተደቀነ ውስብስብ የጸጥታ ቀውሶች አሁንም አዳዲስ መልክ እየያዙ ቀጥሏል ተብሏል። በአንድ በኩል ለዓመታት በዘለቀው የእርስ በርስ ጦርነት የምትታመሰው ሱዳን የጦር ሜዳ ውሎ አዲስ ስትራቴጂካዊ ምዕራፍ ላይ ሲደርስ፣ በሌላ በኩል ደግሞ በህንድ ውቅያኖስና በቀይ ባህር የንግድ መስመሮች ላይ የሶማሊያ የባህር ላይ ወንበዴዎች ዳግም ማንሰራራት የዓለም አቀፉን ማህበረሰብ ስጋት ውስጥ ጥለውታል ተብሏል። እነዚህ ሁለት የተለያዩ የሚመስሉ ነገር ግን የቀጠናውን ሰላምና ኢኮኖሚ በእጅጉ የሚፈታተኑ ክስተቶች በቅርብ ቀናት ውስጥ ጉልህ የሆነ ወታደራዊና ታክቲካዊ ለውጦችን አስተናግደዋል። በሱዳን የእርስ በርስ ጦርነት የሱዳን ጦር ከጋራ ኃይሉና ከሌሎች አጋሮቹ ጋር በመቀናጀት ከቅርብ ጊዜ ወዲህ ከመከላከል ወደ ማጥቃት ስትራቴጂ ለውጥ አድርጓል። በተለይም በሰሜን ኮርዶፋ ግዛት ውስጥ የተካሄደው የተቀናጀ ወታደራዊ ዘመቻም ጦሩን ትልቅ ድል አጎናጽፎታል ሲል ሱዳን ቱሪብል ዘግቧል። በዚህም ባራ አልባራካ፣ ኦም ሳይላ፣ ቁም ቁርፋና ጃብራት አልሼክ የተባሉ 5 ስትራቴጂካዊ ከተሞች ከፈጥኖ ደራሽ ኃይሉ እጅ ነጻ
መውጣታቸው ተዘግቧል። የእነዚህ ከተሞች መለቀቅ ወታደራዊ ፋይዳው እጅግ የላቀ ነው። ባራና ኦም ሳይላን የመሳሰሉ ከተሞች መቆጣጠር ወደ ግዛቲቱ ርዕሰ ከተማ ኤል ኦቦይድ የሚወስደውን ወሳኝ የአቅርቦት መስመሮች ከማስከፈቱን ባሻገር ፈጥኖ ደራሽ ኃይሉ ከዳርፉር ወደ መካከለኛው ሱዳንና ካርቱም የሚያደርገውን የጦር መሳሪያና የሎጂስቲክ ፍሰት ሙሉ በሙሉ ያቋርጠዋል ተብሏል። ጃብራት አልሼክን የመሰሉ ማዕከላት ነፃ ማውጣት ደግሞ የኤክስፖርት መስመሩና ግዙፍ የግብርና ገበያዎችን ለመቆጣጠር ያስችላል ተብሏል። ይህ ስትራቴጂካዊ የበላይነት የሱዳን ጦር በቀጣይ ወደ ዳርፉር ለሚያደርገው ዘመቻ ጠንካራ መነሻ ሆኖ እንደሚያገለግለው ወታደራዊ ተንታኞች እየገለጹ ይገኛሉ። ይሁን እንጂ ከዚህ ወታደራዊ ስኬት ጀርባ ያለው የሰብአዊ ቀውስ እጅግ አሳሳቢ ደረጃ ደርሷል። የሱዳን ሐኪሞች ኔትወርክ ያወጣው ሪፖርት የጦርነቱን አስከፊ ገጽታ በድጋሚ አጋልጧል። እንደ ሱዳን ቱሪብል ዘገባ ከሆነ ፈጥኖ ድራሽ ኃይሉ የጃብራት አልሼክ ከተማን ከተቆጣጠረ በኋላ የከተማውን ዋና ሆስፒታል ወደ ወታደራዊ የጦር ሰፈርነት ቀይሮ እንደነበርም ተረጋግጧል። ኃይሉ በሕክምና ማዕከል ውስጥ የነበሩ የሶላር ፓኔሎችና ወሳኝ የሕክምና ቁሳቁሶችን ከመዝረፍም በላይ ተቋሙን ሙሉ በሙሉ አውድሞታል ነው ያለው መረጃው። የሕክምና ተቋማትን ለወታደራዊ ዓላማ መጠቀምና ማውደም ግልጽ የሆነ ዓለም አቀፍ ሰብአዊ መብት ሕጎችን ጥሰትም ከመሆኑ በላይ በሺዎች የሚቆጠሩ ንጹሃን ዜጎች ከመሰረታዊ የሕክምና አገልግሎት በማፈናቀሉ ለከፋ ስቃይ ዳርጓቸዋል ሲል ሪፖርቱ ያመላክታል። የሕክምና መሰረተ ልማቶችን ኢላማ መደረጋቸው የጦርነቱን ጠባሳ በቀላሉ የማይሽረው ያደርገዋልም ብለዋል። ከየብስ ጦርነት ቀውስ ጎን ለጎን በቀጠናው የባህር ላይ ያለው የደህንነት ስጋት ሌላኛው ትልቅ ራስ ምታት ሆኗል። የዓለም አቀፍ የንግድ እንቅስቃሴ በከፍተኛ ሁኔታ እያስተጓጎለ የሚገኘው የሶማሊያ የባህር ላይ ወንብድና አሁን ላይ አዲስና አደገኛ ስልት ይዞ ብቅ ብሏል። ከዚህ ቀደም ጥቃቅን ጀልባዎችን በመጠቀም በጠረፍ አካባቢዎች ብቻ ይንቀሳቀስ የነበረው ወንበዴዎቹም አሁን ላይ ቀደም ብለው የጠለፏቸውን ግዙፍ የጭነት መርከቦች እንደ ማዕከላዊ ማዘዣ ወይም ማዘር ሺፕ በመጠቀም ላይ ይገኛሉ ነው የተባለው። ይህ የተራቀቀ ስልት የባህር ላይ ወንበዴዎች ከሶማሊያ የባህር ዳርቻ እጅግ ርቀው ወደ ጥልቅ ውቅያኖስ በመግባት ያልተጠበቁ ጥቃቶችን እንዲሰነዝሩና የጥቃት አድማሳቸውን እንዲያሰፉ ሰፊ አቅም ፈጥሮላቸዋል ሲል ዘጋርዲያን በሰፊው አስነብቧል። ከዚህ አዲስ የወንብድና ስልት ምክንያት የዓለም አቀፉ የባህር ላይ መረጃ ማዕከል በቀጠና ያለውን የጥቃት ደረጃ ወደ ከፍተኛ አሳድጎታል። በአጠቃላይ ሲታይ የሱዳን ጦር ያስመዘገበው ወታደራዊ ግስጋሴ በሀገሪቱ የፖለቲካና የጸጥታ ሚዛን ላይ የራሱን አዎንታዊ ተጽዕኖ ቢያሳድርም ህዝቡና መሰረተ ልማቱ ላይ የደረሰው ውድመት ከፍተኛ ነው ተብሏል። በሌላ በኩል ደግሞ የቀይ ባህርና የህንድ ውቅያኖስ የንግድ መስመር በባህር ላይ ወንበዴዎች አዲስ ስልት መታመሱ ቀጠናው አሁንም ዓለም አቀፍ ማህበረሰብ ያልተቋረጠ የጸጥታ ትኩረትና የተቀናጀ እርምጃ እንደሚያስፈልገው በግልጽ የሚያመላክት ነው ሲል ነው ዘጋርዲያን በትንታኔው አስነበበው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።